ኢትዮ ኤፍኤም 107.8 የኢትዮጵያውያን The Chinese President Xi Jinping has arrived in Pyongyang for a rare state visit. It's a 2-day trip. She's first there in 7 years. Experts say in the በምስራቅ እስያ የፖለቲካ አድማስ ላይ አዲስ ታሪክ ተጽፏል። የዓለማችን ግዙፍ የኢኮኖሚና የፖለቲካ ኃይል በሆነችው ቻይናና በሚስጥራዊቷ ሰሜን ኮሪያ መካከል ያለው ግንኙነት አዲስ ምዕራፍ ከፍቷል። የቻይናው ፕሬዝዳንት ዢ ጂንፒንግ በሰሜን ኮሪያ መዲና ፒዮንግያንግ እግራቸውን ሲያሳርፉ አቀባበሉ ከመደበኛ ዲፕሎማሲያዊ ፕሮቶኮል ያለፈ የሁለቱን ሀገራት ጥልቅ ቁርኝትና ለዓለም የሚላክ ጠንካራ መልእክትን ያዘለ ነበር። ይህ ጉብኝት በሁለቱ ሀገራት መካከል ያለውን እንደ ከንፈርና ጥርስ የሚመስል ታሪካዊ ትስስርን ዳግም ያረጋገጠ ክስተት ሆኖም ተመዝግቧል። ፕሬዝዳንት ዢ ጂንፒንግ ፒዮንግያንግ ሱናን ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የሰሜን ኮሪያው መሪ ኪም ጆንጉንና ባለቤታቸው ሪሶልጁ በግንባር ተገኝተው ተቀብሏቸዋል። የአቀባበል ስነ ስርዓቱ ሰሜን ኮሪያ ለታላላቅ ወዳጆቿ ብቻ የምታሳየው አይነት እጅግ ደማቅና ግዙፍ ነበር። የ21 መድፍ ጥይቶች ተተኩሰዋል። የሁለቱ ሀገራት መዝሙሮች በክብር ተደምጠዋል። ከአውሮፕላን ማረፊያው ወደ ፒዮንግያንግ መሃል ከተማ በሚደረገው ጉዞ ላይ በመቶ ሺዎች የሚቆጠሩ የፒዮንግያንግ ነዋሪዎች በጎዳናዎች ላይ ወጥተው ለዘላለም የሚኖር ወዳጅነት የሚሉ መፈክሮችን በማንገብ ፕሬዝዳንቱን ተቀብለዋል። በከተማዋ ሰማይ ላይ የቻይናና የሰሜን ኮሪያ ሰንደቅ ዓላማዎች ጎን ለጎን ሲውለበለቡ ዢ ጂንፒንግና ኪም ጆንጉን ክፍት በሆነ መኪና ውስጥ ሆነው ለሕዝቡ ሰላምታ ሲሰጡ የታየው ትዕይንት ሁለቱ መሪዎች ያላቸውን የግል መቀራረብና የሀገራቱን ስልታዊ አንድነት ለዓለም የሚያሳይ ነበረ። የቻይናና የሰሜን ኮሪያ ግንኙነት ረጅም ታሪክ ያለው ነው። ከ1950ዎቹ የኮሪያ ጦርነት ጀምሮ የቻይና ወታደሮች ከሰሜን ኮሪያ ጎን ቆመው መዋጋታቸው ግንኙነቱን በደም የተሳሰረ እንዲባል አድርጎታል። ፕሬዝዳንት ዢ ጂንፒንግ በዚህ ጉብኝታቸው ያረጋገጡትም ይህንኑ ነው። ይህ ጉብኝት ለሰሜን ኮሪያ ትልቅ ትርጉም አለው። ሀገሪቱ በምዕራባውያን ማዕቀብና ጫና ውስጥ ባለችበት በዚህ ወቅት የዓለማችን ሁለተኛው ግዙፍ ኢኮኖሚ መሪ በምድሯ መገኘቱ ለኪም ጆንጉን አስተዳደር ትልቅ የፖለቲካ ድል ነው። ለቻይና ደግሞ ሰሜን ኮሪያ በምስራቅ እስያ የአሜሪካን ተጽዕኖ ለመመከት እንደ መከታ የምታገለግል ወሳኝ አጋር ናት። በሁለቱ መሪዎች መካከል የተደረገው ውይይት በዋናነት በሁለቱ ነጥቦች ላይ ያተኮረ ነበር። እነርሱም በክልላዊ ሰላምና በኢኮኖሚ ልማት። በኮሪያ ልሳነ ምድር ያለውን የኒውክሌር ውጥረትን ለመፍታት ቻይና ያላትን ሚና ዢ ጂንፒንግ ዳግም አረጋግጠዋል። ሰሜን ኮሪያ ለደህንነቷ የምትፈልገውን ዋስትና ቻይና እንደምትሰጥ በማሳየት አሜሪካ በክልሉ የምታደርገውን ወታደራዊ እንቅስቃሴ እንድትገታ ግፊት አድርገዋል። ይህ ደግሞ በቤጂንግና በዋሽንግተን መካከል ላለው የኃይል ፉክክር አዲስ ግብዓት ሆኗል። ምንም እንኳን ዓለም አቀፍ ማዕቀቦች ቢኖሩም ቻይና የሰሜን ኮሪያ ዋነኛ የንግድ አጋርና የኢኮኖሚ ደጋፊ ሆና ቀጥላለች። China's unique influence over North Korea in return for providing economic and political benefits. ፕሬዝዳንት ሺ በጉብኝታቸው ወቅት ሰሜን ኮሪያ ወደ ኢኮኖሚ ልማት የምታደርገውን ጉዞ ቻይና እንደምትደግፍ ገልጸዋል። ይህም ለሰሜን ኮሪያ ሕዝብ የምግብ ዋስትናና የመሰረተ ልማት ግንባታ ተስፋን የሰነቀ ነው። የዚህ ጉብኝት ትርጉም ከዛሬና ከነገ አልፎ ለሚቀጥሉት ዓመታት የሚዘልቅ ነው። የዓለም ፖለቲካ ወደ አዲስ ቀዝቃዛ ጦርነት እያመራ ባለበት በዚህ ወቅት የዢ ጂንፒንግ ፒዮንግያንግ መግባት በርከት ያሉ የሚከተሉትን አንድምታዎችን ይዟል። ከነዚህም ውስጥ ቻይናና ሰሜን ኮሪያ በጋራ ሆነው አሜሪካ የምትመራውን የዓለም ስርዓትን እንደማይቀበሉ አሳይተዋል። ዢ ጂንፒንግ በፒዮንግያንግ መገኘታቸው አሜሪካ በሰሜን ኮሪያ ላይ የምታደርገውን የከፍተኛ ጫና ፖሊሲን ያለ ቻይና ድጋፍ ስኬታማ ሊሆን እንደማይችል ማሳሰቢያ ነው። በሌላ በኩል በቅርቡ ሩሲያ ከሰሜን ኮሪያ ጋር ያደረገችውን መቀራረብ ተከትሎ የቻይናው ፕሬዝዳንት ጉብኝት ሶስቱ ሀገራት ማለትም ቻይና፣ ሩሲያና ሰሜን ኮሪያ አንድ ጠንካራ የፖለቲካና የደህንነት ጎራ እየመሰረቱ መሆኑን ያሳያል። ይህ ደግሞ በምስራቅ እስያ የኃይል ሚዛኑን ወደ ምስራቁ ጎራ ያዘነብላል። የፕሬዝዳንት ዢ ጉብኝት በፖለቲካ ብቻ የተወሰነ አልነበረም። በታዋቂው የፒዮንግያንግ ስታዲየም የቀረበው የማስ ጌምስ ትርኢት ለቻይናው መሪ ልዩ ክብር የተዘጋጀ ነበረ። በሺዎች የሚቆጠሩ ስፖርተኞችና አርቲስቶች የቻይናን ታሪክ፣ የዢ ጂንፒንግን አመራርና የሁለቱን አገራት ወዳጅነት የሚያወድሱ ትርኢቶችን አቅርበዋል። ይሄ ባህል ልውውጥ በሁለቱ አገራት ሕዝቦች መካከል ያለውን ስሜታዊ ትስስር ለማጠናከር ታስቦ የተደረገ ነው። የፕሬዝዳንት ዢ ጂንፒንግ የሰሜን ኮሪያ ጉብኝት በታሪኩ ውስጥ እንደ አንድ ትልቅ ክስተት ይቆጠራል። ፒዮንግያንግ ለፕሬዝዳንቱ ያደረገችው ደማቅ አቀባበል ቻይና ለሰሜን ኮሪያ ያላትን የማይናወጥ ድጋፍና ሰሜን ኮሪያም ለቻይና ስትራቴጂካዊ ጥቅም ያላትን አስፈላጊነት ያረጋገጠ ነው። ይህ ጉብኝት ነገ
በሚረሳ ዜና የሚቋጭ አይደለም። ይልቁንም በምስራቅ እስያ አዲስ የፖለቲካ ነፋስ እንዲነፍስ ያደረገ የአሜሪካንን ተጽዕኖ የተገዳደረና የቻይና ሰሜን ኮሪያ ወዳጅነት ለዘላለም ተጠናክሮ እንደሚቀጥል ማህተም ያረፈበት ነው። ዢ ጂንፒንግ ፒዮንግያንግን ለቀው ሲወጡ ይዘውት የሚሄዱት የተጠናከረ ወዳጅነትን ብቻ ሳይሆን በዓለም መድረክ ላይ ቻይና ያላትን የማይተካ ሚናን ጭምር ነው። ዓለም አሁን የቤጂንግና የፒዮንግያንግን ጥምረት በአዲስ ኃይል ለማየት ትገደዳለች። ይህ የዘንዶውና የነብሩ ዳግም መገናኘት የነገዋን ዓለም ቅርጽ ለመወሰን ትልቅ አቅም እንዳለው እየተገለጸ ይገኛል።